ዮሐንስ ወንጌል ምዕራፍ 6:53 ነው እኔ የነገርኳችሁ። ከዚህ ደም ከዚህ ስጋ ያልበላ ይሄን ደም ያልጠጣ ከኔ ጋር ሕይወት የለውም። የደሙ ሚስጥር ካልገባ ክርስትና ተቀላሚ ነው፣ አታድግም። የሆነ ጴንጤ የሚባል ስም ሊኖር ይችላል። መንፈሳዊ እድገት የለም፣ የቃል መገለጥ የለም፣ አቅም የለም። ዝም ብለህ መመላለስ የሆነ ሰዓት ላይ በቃ ከዓለም የባሰ ሰው ሆነ ነው የምትገኘው። ግን የደሙ ጉልበት ሲገባ እግዚአብሔር አንተን ለማዳን የከፈለው ዋጋ ሲገባ አንተ ላይ ክርስቶስ ኢንቨስት ያደረገው ለአንተ ይህንን ህይወት ለመስጠት የራሱን ህይወት እንዳታ ሲገባ ሰይጣንን የማሸነፍ አቅም አለ። አሜን። ኃጢአትን የማሸነፍ አቅም አለ። የደሙ ጉልበት ሲገባ እንዴት ይላል? ይሄማ አልመጠነኝ ወርቅ እንኳን እዛ ቦታ ነው በኢየሱስ ስም ይሄማ ወጣለሁ በኢየሱስ ስም እዚህ ጋር አልቀጥልም። ይሄ ድል ፈንታይ አይደለም። እዚህ ጋር አልጨማለቅም። እዚህ ጋርማ አልኖርም። ለዚህ አይደለም የኢየሱስ ደም የፈሰሰልኝ። ለዚህ አይደለም እኔ እዚህ ጋር የመጣው። ለዚህ አይደለም ክርስቶስ ህይወቱን የሰጠኝ። እኔ በዚህ ነገር ካሁን በኋላ አልያዝም፣ አመልጣለሁ፣ እወጣለሁ ብለህ ትታገለዋለህ እንጂ አትስማማም። ይሄ ደምማ በእኔ ላይ ያለው ያወጣኛል ከዚህ ጨለማ፣ ያወጣኛል ከዚህ በሽታ፣ ያወጣኛል ከዚህ ድካም ትላለህ። የደም ጉልበት ሲገባ እኔ ትዝ ይለኛል ከጓደኞቼ ጋር ድሮ ስንጨፍር ናይት ክለብ ምናምን ሆነን እየጠጣን ስክር ብለን መስታወት ጋር እንሄዳለን በግሩፕ ማለት ነው። እና እነሱ ሲጋራቸውን ይዘው ግማሹ አብዛኛው ድራግ ነው የሚያጨሱት። አፖስትል ታጨስ ነበረ እንዴ? አንዳንዱ ሰው እንዴት እንደሚያይ እኔ ያላጨስኩት ነገር የለም። ጌታ ነው ነፃ ያወጣኝ። አሜን። የደሙ ጉልበት ውጤት ነኝ እኔ። አሜን። ክብር ለኢየሱስ ይሁን። ከዛ ቆሜ እንደዚህ ይላለሁ፣ እኔማ እንደዚህ አልቀጥልም። እግዚአብሔርማ እኔ ለዚህ ህይወት አልጠራኝ። ይሄማ የኔ ቦታ አይደለም። እኔማ ይሄን እንደዚህ እየጠጣሁ እያጨስኩ እየዘሞትኩ በጨለማማ አልቀጥልም። እግዚአብሔር ከዚህ ያወጣኝ። የተሻለ ነገርማ አለና ጓደኞቼ አንቺ አብደ ለቀቅሽ እንዴ? እዛ እንደውም እንትን ታመጣና ጓደኛ ላይ ሲቺ ሳባርጊያት ያሳርፍሻል ትለኛለች። ድራግ እንደዚህ ዛማ ያስረሳሻል። አንተ ሲገባ የደሙ ጉልበት አትረሳውም፣ አትፈልገው፣ ልትለምዶ አትፈልገውም። ያለበት ሁኔታ ኖ ነው የምትለው። ኖ ለዚህ አልተጠራው። ከዚህ በላይ አቅም አለኝ። ኃጢአትን የማሸነፍ አቅም አለኝ። ጨለማን የማሸነፍ አቅም አለኝ። ክፋትን የማሸነፍ አቅም አለኝ። የማይመጠነኝን ነገር የማሸነፍ አቅም አለኝ ማለት ትችላለህ። እዚህ አቅም አለኝ ማለት ማንነት ላይ ቤቴን እሰራለሁ፣ የገሃነም ደጆች አይቋቋሙት። ዛሬ አንድ ነገር ልንገር፣ በክርስቶስ ደም አማካኝነት የተቀበልከው እግዚአብሔር ምን ያህል እንደወደደ ሲገባ የትኛውንም ነገር አራግፈን ጥለን የመሄድ አቅም አለ። ስለዚህ የገሃነም ደጆች አይቋቋሙም። እስኪ የገሃነም ደጆች አይቋቋሙም ይበል። ድገሙ እስቲ። የገሃነም ደጆች ማለት ሀሳብ ነው። ጠላት የሚዘራብን፣ ጠላት የሚያወራ፣ ዓለም የሚሰጥን እንደ እግዚአብሔር ልጅ እንዳትኖር ሊያረግ የሚፈልገው ሁሉ የምታሸንፍበት ኃይል ማለት ነው። የምታሸንፍበት ስልጣን። ከስልጣን ሁሉ የሚበልጠው ስልጣን ለሐዋርያት የተሰጠ ስልጣን አይደለም፣ በልጅነት ያገኘው ስልጣን ነው። ወይኔ ያልገባቸው በልጅነት ውስጥ ያገኘው ስልጣን ለአገልግሎት ከተሰጠው ስልጣን ይበልጣል። ከኔ ጋር ናቸው? እየሰማችሁ? የልጅነትን ምስጢር የተከፈለበት ዋጋ ሲገባ አንተ አትያዝ።